ለቅሶ ለመድረስ ወደ እነ ኢዛና ቤት የመጣ ምንም ብንጣላና ብንበሻሸቅም ነገር ግን ሴትዮዋን ስለማውቃት ለቅሶ መድረስ ግድ ነው ብሎ ኢዛናና እኑን ትንሿን ሳይቀር ያስቆጣቸዋል። እነሱ ምንም ያክልም ብንትንቀንም ነገር ግን የጠለፍካት ሚስት ቤት መምጣት አልነበረብህም ቤት በማለት ቁጣ የተሰኘው እኑ ብትናደድበትም ነገር ግን ላለንበት ጊዜ ክብር መስጠት አለባቸው። ያለነው ሀዘን ላይ ነው። ላጽናናችሁ ነው እንደ ማንኛውም ሰው። ቆይማ መልካም ሰው ሲሆን መከራ፣ ሴጣን ሲሆን መከራ ለሰው ልጅ ምን ይሻለዋል በማለት መልስ ይሰጠዋል። ነገር ግን ትንሿ ሁለተኛ እዚህ ቤት ቢረግጥ ተንግዶ ወዳ ዝም ብላና አንገቷን ደፍታ እንደማታልፈው ቃል ትገባለታለች። በምድር ላይም እንደሱ አይነት የምጠላው ሰው እንደሌለ ፊት ለፊቱ ትነግረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አትቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 48ን ትንሿ ድራማ ነው። እነሆ ክፍል 49 ይዤላችሁ የመጣሁት እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ የእኑና የኢዛና እናት የሆነችው አሰለፍ ከሞተች ሳምንታት አልፏታል። ትንሿም ትምህርት ቤት አልሄድም ብላ ይህን ሁሉ ጊዜ ተቀምጣለች ቤት። ዛሬ ግን እነ ልዑልና አቤላ ወደ ቤት ለማዝናናት ሲመጡ ተንግዶ ወዳ ይበቃሻል፣ ትምህርትም መግባት አለብሽ፣ እናንተም እንግዲህ ወዳው መጽናናቱን ይስጣችሁና በርታ ብላችሁ ወደ ስራና መንቀሳቀስ መጀመር እንዳለባቸው ነግረዋቸው ወደ ትምህርት ቤት ትንሿ እንዲኬድ ከትምህርት ቤት መልእክት እንደተላከ አድርገው ይነግራቸዋል። እሷ ግን ትምህርቱ ቀስ ብሎ ይደርሳንና ፈጽሞ በዚህ ሁኔታ ትቼህ ሊሄድ አልፈልግም ብትለውም እኑ ስላለች ችግር የለውም ምን ይደረጋል ከፈጣሪ ጋር አንሟገት በማለት ጥሏቸው ጥላን ሄዳለች። ነገር ግን ህይወት በጣም ይከብዳል። አይገርምም? ሞት እውነት እንደሆነ ወይም በሰው ልጅ ላይ የማይቀር እንደሆነ ስናቀው ለምንድን ነው መልመድ ያቃተን? ሁላችንም በየተራችን እንሄዳለን። ነገር ግን ድንገት መጥቶ በጣም ያስደነግጣል። እኑም እንዲህ በማለት አንተ የእናትህን ጠረን ቢያንስ ታውቀዋለህ፣ እኔ ምኑንም ሳላቀው ይኸዋለሁልህ አይደል በማለት አንዳንዴ ከምታይ አለማየት ይሻላል እኑዬ፣ እውነቴን ነው የምልሽ በማለት አቤላም ሊያጽናናት ቢሞክርም ነገር ግን ሀዘኗ በጣም ከባድ ነበር። እናቷን በህይወት እንዳጣች እናት ሆና ያሳደገቻት የኢዛና እናት ነበረች ወይዘሮ አሰለፍ። ዛሬ ሁለተኛ እናቷን ቀበረች። በጣም አዘኑ መሪር ነበር። ትንሿም እስከ ዛሬ ብዙ መከራና ብዙ ስቃይ ብታሳልፍባትም ነገር ግን ለልጇ መልካምነትና ለልጇ ለወደፊት ህይወቱ በማሰብ ነው እንጂ በማለት ይቅር ተባብለው ወይዘሮ አሰለፍም ያን ሁሉ ህመሟን ተቻችላ ከነሱ ጋር ስትስቅና ስትጫወት የነበረው ሁሉንም ለኢዛና ስትል እንደሆነ ለትንሿ አስረድታት ተንግዶ ወዲያ ግን እጅ ለእጅ እንዳይላቀቁና ልጅም ወልደው የልጅ ልጅ እንዲያሳዩት ትጠይቃቸዋል። ብሞትም ማየትና መደሰቴ አይቀርም በማለት ትላቸዋለች። ጆሲ ትምህርት ቤት እየሄዱ እነ ልዑል መንገድ ላይ ያገኙታል። እናንተ ግን ምን አይነት ክፉ ናችሁ? ለምን አትነግሩኝም? በማለት ይጠይቃቸዋል። ደግሞ ምኑን ነው የምንነግርህ አንተ አይን አውጣ በማለት መልስ ይሰጣቸዋል። እሱም የኢዙ እናት እንደሞተች ወይዘሮ አሰለፍ እኮ ለእኔም እናቴ ናት ባትወልደኝም በማለት ኧረ እባክህ ማስመሰሉን ተው ይበቃሃል ቢሉትም እያስመሰለ እንዳልሆነና እናቱ እንደሆነች አሁን ለቅሶ እንደሚደርሳቸው ነግሯቸው ይሄዳል። ይህ እኮ አያደርገውም አይባልም። ኢዙን እኮ ደግሞ ከሀዘኑ ላይ ሌላ ሀዘን ሊጨምርበት ነው ቢሉም ነገር ግን ማንንም ሳይሰማ ጥሏቸው ወደ እነ ኢዙ ቤት ይሄዳል። እነሱም ዩኒፎርማቸውን ቀያይረው ወደ ትምህርት ቤት እየሄዱ እያለ አብርሽና መቅደስ ወደ ትምህርት ቤት ተመሄዳቸው ዩኒፎርማቸውን ቀይረው ነገር ግን ዛሬ ለምን ትምህርት ቤት ቀርተን አንዝናናም ወይም አንድ መናፈሻ ሄደን አንጫወትም በማለት ጊዜ አናሳልፍም በማለት አብርሽን ኪዱ ሀሳብ ታስቀይረዋለች።
ከዛም ትምህርት ቤት ሊሄዱ የተቀጣጠሩት ዩኒፎርማቸውን ቀይረው በኖርማል ልብስ ዝንጥ ብለው መንገድ ላይ ያገኙታል። ወዴት ልትሄድ ነው? ተኪዱ ጋር ዛሬ የሆነች ቦታ ልንሄድ ነው። ስለዚህ ትንሽ ብር ፈልጌ ነው። ወንድ ልጅ አይደለሁ እንዴት ባዶ ኪሴን ሊሄድ ይችላለሁ? በማለት እስከ ዛሬ ትንሽ ብር ብለህ የወሰድከው መች መለስክና ነው? አንድ ላይ ልመልስልህ ስላሰብኩ ነው እንጂ ወንድሜ እመልሳለሁ፣ ነገር ግን አሁን ስጠኝ ይለዋል። እሱም ብዙ ቢጨቃጨቀው ነገር ግን አቤላ ባዶውንም ብሄድ የኛን ስም ነው የሚያጠፋው፣ እባክህ ልዑሌ ስጠው በማለት ትራንስፈር አድርጎለት ሊሄዱ ሲል እኔ ግን አንድ ነገር አስቤ ነበረ ይለዋል። እሱም ምንድነው ሲል ኪዱ እንድታማክረኝ፣ ሴት ልጅ ድብርት ውስጥና ሀዘን ውስጥ ያለች ምን ያስደስታታል በማለት መቅዲን ኪዱን እንዲጠይቅላት ያደርጋል። እሱም አንተ ራስ ጠይቃ በማለት ስልኩን አወጥቶ ሊደውል ሲል ኪዱ በሰከንድ ውስጥ እዛ ቦታ ላይ ትገኛለች። እሱም ጥያቄ ነበረ በማለት ጥያቄው ምን እንደሆነ እንዲያቀርብላት ተጠይቀዋለች። ጥያቄውም ድብርት ውስጥ ያለች ሴት ምን ያዝናናታል በሚል ነበረ። አሁን ባለችበት ሰዓት አጠገቧ ከመሆኑ ውጭ ምንም ሊያዝናናት አይችልም። ነገር ግን እቀፋት ትለዋለች። እሱም እንዴ ማለት ሲለም ለሴት ልጅ ማቀፍ ማለት ትርጉሙን ስለማታውቀው ነው። በጣም ነው ለእሷ አሁን ጊዜ ሰው አለሽ ብሎ ብቸኝነት በተሰማ ጊዜ እቅፍ ውስጥ አስገብቶ አይዞሽ የሚላት ሰው ያስፈልጋታል። ያንን አድርግላት ትለውና አይገርምም የሴት ልጅ ጸባይ በማለት ልዑልና አቤላ ሀሳባቸውን ሰምተው እሺ በቃ ማታ ይሄን አደርጋለሁ ብለው እነሱም ወደ መናፈሻ ከሄዱ በኋላ አይኑን እያየች አብረሽ ኪዱ እንዲህ ብላ ትጠይቀዋለች። እሷም ትምህርት ቤት አዲስ እንደገባሁ የተወራረዳችሁብኝ ወደኸኝ ነው ወይስ ዝም ብለህ ነው? ነገር ግን አብረሽ እውነቱን እንድትነግረኝ ነው የምፈልገው ስትለው እሱም አይኗን እያየ ቆንጆና አዲስ ተማሪ ስለሆንሽ እንጂ ወድጀሽ አልነበረም በማለት እውነቱን ይነግራታል። ኪዱ እውነቱን ንገሬ ብትልም ነገር ግን ይህ መልስ ፈጽሞ አልጠበቀችም ነበረ። አሁንስ በማለት ትጠይቀዋለች። አሁን በጣም በማለት ልቧን በጣም ተሰቀለ በኋላ አሁንም አልወድሽም ይላታል። በጣም ትናደድና ታኮርፋለች። ነገር ግን አንድ እውነት ልንገርሽ በማለት አረ ምንም እውነት የለ በቃ ያለውን እኮ ተናገርክ በማለት ልቧ እንደተሰበረ ወይም እንዳኮረፈችው ታስመስልበታለች። በእርግጥም እውነትም አኩርፋ ነበረ። አብርሽን በጣም ነበር የወደደችው። እሱም በጣም እንደሚወዳትና ልቧ ንጹሕ እንደሆነና ምንጊዜም ከእሷም ተለይቶ መኖር እንደማይችልና ሁሌም እንደሚያፈቅራት ቃል ይገባላታል። እንደሱ ብለህ ለምን አትገላግለኝም? ለምን ታስጨንቀኛለህ? በማለት ፈገግ ትላለች ኪዱ። ከዛም ቀናቸው እጅጉን ደስ የሚለው ተንግዶ ወዳ አሁን በድምፅ ወይም በቃላት ነግረኸኛል። ተንግዶ ወዳ ፍቅርህን የምፈልገው በተግባር ነው በማለት ኪዱ የተግባር ሰው እንደሆነች ሁላችንም የምናስታውሰው ነው። ትንሽ ከቆዩ በኋላም ወደ ቤት አስገብቷት ማታ ስለመሸ በቤት አስገብቷት ነገ ትምህርት ቤት እንደሚገናኙና ጠዋት መጥቶ ወደ ትምህርት ቤት እንዲወስዳት ትለዋለች። እሱም በጠዋት መጥቼ ወስድሻለሁ፣ ነገር ግን ገባሁን ብለሽ ብትደውይልኝ አይከፋኝም በማለት አብርሽ ለኪዱ እንደዚህ ይላታል። እሷም ታዛዥ ነኝ ብላ ከዛ ለመሄድ ታስባለች። ወደ ውስጥም ብርድ እንዳይመታት ግቢ ካላት በኋላ ጆሲ በጣም ጆሲና ይዙ መያዝ ያቃታቸው። ምክንያቱም ድፍረት በተሞላበት ቤት እንዴት ድፍረት በተሞላበት ልብ መምጣቱ በጣም ተስኖታል። እንዴት ሰው ማሰብ የዚህን ያክል ያቅተዋን በማለት እስከዛም አንገትህን ይዤ ከመወጣ አንተ ለምን አትወጣም ሲለው አንገቴን ይዘህ የምታስወጣኝ እኔ ራሴ ይወጣለሁ በማለት ይወጣል። ነገር ግን በር ላይ ትንሿ ተከትላ ምድር ላይ የምጠላው ሰው ብትጠየቅ እሱን እንደምትልና በጣም ቆሻሻና ድፍን ሰው እንደሆነ የባለፈው ነገር ያረኩሽ ነገር ቀላል እንዳልሆነ አውቃለሁ፣ ነገር ግን ይቅርታ በማለት ይጠይቀታል። እሷ ይቅርታው እንደማትፈልግና ድጋሚ አጠገቧ እንዳይደርስ አድርጋ ትሸኘዋለች። ትንሽ እራት ሊበሉ ሲሉ አቤላ መጥቶ እኑን ላገኝሽ ይላታል። የእናንተ ፍቅር ደግሞ በዛ በማለት እራት ከመብላታቸው በፊት ይህ ትሄዳለች። ይዞላት የመጣው አይንሽን ጨፍኝ ብሎ አይኗን ሊያስጨፍናት ስል እንደምትፈራ ስትነግረው እጅን ይዘሽ ጨፍኝ ይላታል። እጁን ይዛ
ትጨፍናለች። ከዛም አበባ ወጥቶ ይሰጣታል። በጣም ደስ ስላላትን ነው ወደ ቤት ገብታም ሁሉንም ነገር ትነግራቸዋለች። የእኔ ባል አንድ ቀን ቢሆን አበባ ገዝቶልኝ አያውቅም። ነገር ግን የሰው በማለት ኢዙ ላይ በጣም ትናደድበታለች። ትንሿም እንደምትወደውና ለቀል